እስከ 8 ሰዓት ተኩል የበረከት ስራ ሰርቼ ነው የተኛሁት። አሁን የተነሳው በቃ 2 ሰዓት ላይ ገባ እና ይሄኛው ሰርተፊኬት የተሰጠኝ ከኪዳነ ምሕረት እንጦጦ ኪዳነ ምሕረት አውቀዋለሁ። አዎ ከእንጦጦ ኪዳነ ምሕረት የተሰጠኝ ከእንጦጦ ሰዎች እኛን በኮሚሽን ነው መሰሩት። በኮሚሽን ሰራላችሁ የሆነ ሰምቲንግ ይላል። እኛ በኮሚሽን አንሰራም። ቤተክርስቲያን በነፃ ገንዘብ ሲያስፈልጋት ሄጄ እንደ ቤተክርስቲያን ልጅነቴ ሰፖርት አደርጋለሁ። የራሴ በቲክቶክ አካውንቴ ትናንትናውን እግዚአብሔር ራቶኝ እንግዲህ ከ300,000 በላይ ነው የተሰበሰበው። ግን እንዳጠቃላይ ትሰማለህ፣ በጣም ጆሮን ጭው የሚያደርግ ነው የተሰበሰበው ትናንትና በኢትዮጵያ ታሪክ ትናንትና በሎዛ ኢቨንት ያውም ቲክታከሮች ዩቱበሮች በነፃ ማለት ነው ምንም ኮሚሽን ምናምን ሳይደ ቤተክርስቲያኑ ተነክታ ነው ይህን ሰርተፊኬት የሰጠችን። ምን ይላል መሰለህ ላስነበበ ወንድም አለ። ከዚህ በፊት አንተ ስለጠየቀኝ ነው። ሰላም ነው ምንድን ነው በሞራል ነው የምታወራው? አይ ስለጠየቀኝ እኮ ነው። አጋጣሚው ገርሞኝ እኮ ነው። ከዚህ በፊት እዚህ ላይ በስሱማ አይጠፋም። ለምሳሌ ቆይ አሁን እሷ ራሷ አሁን ችግር ላይ ካለች የፈለገ ችግር ቢኖር ልንር ነው። አብዛኛው ሰው አልዋሽም ምን ይሆን መሰለ ለክፍለ ሀገር ላይ ምናምን ሲኬድ የትራንስፖርቱ ጸዳ ያለ ሆቴል የምግቡ ፓኬት ቼንጅ ምናምን ተሰጥቶ ነው የሚካሄደው። ይህም አይታወቃል። ስለዚህ ያንን ነገር ደግሞ የኢትዮጵያ ሕዝብ እነግርሃለሁ ከችግሩ አንጻር ሙስሊሙ ራሱ ይሄድልሃል። እንደዛ የሳምንት ምግብ ከቻልከው ሆቴል ከቻልከው ምናምን እየራበው እየዋለ ይሞታል እንዴ ይሄዳል። ስለዚህ ያ ነገር አለ፣ ችግር የለውም። ለበረከት የሚሰራ ነገር ተቃዋሚ አይደለም። ግን በየጊዜው ከበዛ ነገሮችን ወደ ሌላ ይወስዳል። ተባባ እንደዛ ነው። ያቺ ቤተክርስቲያን ደግሞ ከፈለገችን የእኛን አገልግሎት ከፈለገች አሁን አንተ እንደምትለው ሊሆን ይችላል። አንተ እንደምትለው ደግሞም ይደረጋልም አይደረግም እኮ አይደለም። እኔ አልችልማ ገብቶሻ መዋሸ ምናምን ስለማልችልበት ነው። ከይቅርታ ጋር እንደዛ አይነት ነገሮች ላይ ቤተክርስቲያንን ለማገዝ እርዳታ ይሰራል። ግን የራስ ነገር ሳይመቻችላቸው ከልባቸው የሚያደርጉ ማርያምን እኔ አሁን አልጋሲዝ ከራሴ ነው እግዚአብሔር በሚያውቀው አልጋሲዝ የትራንስፖርት ከአዳማ ጀምሮ እንጦጦ ኪዳነ ምሕረት የትራንስፖርት ሳወጣ ከራሴ ነው። እነሱ በውድ ያደረጉታል፣ አንቺ በቺፕ ታገኘዋለች ሆቴሉ። ያ ነው ልዩነት። አሁን ሆቴሉ የ3,000 ብር ሲሉ ኧረ ጣጣ የለውም ትይና አንቺ የ1,500ን ትይዥና 1,500ን ፈርቅ ታደርጊዋለች ለራስሽ። ያራዳ ትቀልዳለች። እነሱ ይዘውልኝ ዮኒ ማኛ እስካቦኛ ዮኒ ማኛ ትሞታለህ እንዴ? የ2,000 ብር አልጋ ላይ ምን ያደርግልሃል? አባ እንዴት የ3,000 ብር አልጋ ስለሚሉ ኖ ቻፓውን ግጩኝ እኔ በ2,000 ይዛለሁ ትላለህ። የ3,000 ሲሆን እኔ እንደዛ ነው ማለት። አንተ ቆይ ይሄኛው ይዋሻሉ። ይሄን እየሰጡኝ እነሱን መቼ አልኩኝ እኔ እያሉ ካለው ሌላ ጊዜ አሁን ለዝግጅት የሆነ ጉዳይ በፕሌን ሂዱ ምናምን ተብሎ አንድ ላይ ሲወስዷችሁና ሆቴል ምናምን ሲያዝ እና አይቺንማ ቀስ አድርገው ሹለኔ 2,000 ለኔ እኔም በሆነ አደርጋለሁ። እነሱ እንደዚያ የማያደርጋል አለ የለም። ኧረ የ3,000 አልጋ ምን ያደርጋል? አሁን ለምሳሌ ይኸውልህ ስማ፣ ጎንደር ውስጥ ደቡብ ጎንደር ሄደናል። ገጠር ውስጥ አንድ ተክለ ሃይማኖት ገዳም ነው እና ሄደን የምር ነው የምልህ ሆቴል የለ ምን የለ ቪዲዮ ነው የሰራ ነው። እርግጥ ሆቴል የለ ምን የለ የእንተኛ ነው አባቶች የሚተኙበት ሄደን ተኝታ ነው ገባ። ይህንን ራሱ ግን አሁን አዋሳ እኔ አሁን የምነግርህ አዋሳ አሁን ስማችን የጠፋው የለም። እኔ አሁን እንደዚህ አይነት ለግዠሪ ቤት
የማስተኛት እንትን አልነበረባቸውም። እነሱ ችግሩ የተፈጠረው ሐዋሳ በራሳቸው ጊዜ ከፍተኛ ወጪ እኔ ራሴ ደነገጥኩ። እንዴ የጠቅላይ ሚኒስትር ቢሮ አማካሪ ነኝ እንደ ምናምን ብዬ ሁሉ በቃ የገባሁበት ሰው መጠየቅ ነበረበት። አየህ ለቤተክርስቲያን እስከሆነ ተደላድሎ ተመቻምቾ ሳይሆን እኛ ተጎድተን ቤተክርስቲያን ከፍ እንድትል እኔ እንደዛ ነው። አሁን እኛን የሚሸውዱ ማን መሰሉ? ባለ ሀብቶች ናቸው። ለምን ይሸውዳል? ለምን ይሸውዳሉ? ከእኛ ነው ወጪ ያወጣን ምናምን ይላሉ። ገባ? ከቤተክርስቲያን ሳይሆን ከእኛ ነው ያወጣኑ ይሉናል። እኛ ለቤተክርስቲያኑ ቢሰጡ አይሻልም? ለቤተክርስቲያኑ ቢሸጡ ይሻላል እኮ እነሱ እናው እንደዛ ነው ይሻላል። ግን እኛን ለማነቃቃት በሚል መንፈስ ነው እነሱ የሚያደርጉት እኮ እኛን ለማነቃቃት እንድንበረታ። እንደዚህ አሁን 3 ቀን ሌሊት ሙሉ ስለምናድር ከዛ የተነሳ ነው እንደዛ ለማድረግ የሚያስቡት ያው ማለት ነው። ገባ? ግን እኔ ብዙ ጊዜ ገንዘብ ካለበት ጋር ከተነካካ ከባድ ነው የሚሆነው። እውነት ነገር የሆነ ቅንጥብጣቢ ነገሮች ስም መጥፋቱ አይቀርም። እንደገና ደግሞ ሀቅ የሚባለው ነገር ብዙ ጊዜ ክልል ከሆነስ ስማ ክልል ለመሆን ከባድ ነው ብዙ ጊዜ። ይኸውልህ እኔ አበሻን ባህሪ ያውቀዋል ሁላችንም ባይኔቸር ገንዘብ በመጣ ቁጥር በመጣ ቁጥር ምናምን ነገሮች እንትን ሊል ይችላል። ለመነካካት የኔ ዓላማ ቤተክርስቲያን አባቶች ራሳቸው ከሆኑ ከራሳቸው ቦታ ራሳቸው ፔጃችሁን ስጡን እኛ ገብተን እንጠይቅ ካሉ እነሱ ይጠይቃሉ እንጂ እኔ ለቤተ ክርስቲያን ገቢ ነው ብዬ በሆነ በሌላ በኩል አላረግም። ራሳቸው የቤተ ክርስቲያኑ አባቶች ፔጃችሁን ስጡን እንጠቀምበት በእኛ አካውንት ይግባ ካሉ ከምንም አይገናኝም። እዛ ድረስ መሄድ አያስፈልግም። ምክንያቱም ዘመኑ የቴክኖሎጂ ነው። እዛ ድረስ መሄድ አያስፈልግም። በስልክ ብቻ ይህን ነገር ማድረግ ይቻላል። ገባ? ቤት ሆነ ከቤታቸው ሆነው የአካውንት አላቸው። ድባቡ ምንድን ነው መሰለ? አሁን እዛ ስትሄድ የሰንበት ትምህርት ቤት ዘማሪዎች ምናምን አሉ፣ አባቶች አሉ። ሪል አራበሻ ያግዛሉ። ኦርቶዶክስ ወንድምና እህቶች አባቶች መጥተው ከጠየቁ ከልክ በላይ አባት አክባሪ ናቸው። ምንም ዘማሪ ገለመላ ያስፈልገው ምንም ነገር አባት ዋልድባን ታስታውሳለህ? ስማኝ፣ ዋልድባ አሁን ዋልድባ ዘመድ ለምሳሌ ገንዘብ ሰብስቧል። እሷ እንኳን ይናርጎ አይልም። ገባ? በገንዘብ በኩል አልከኛ ነው ዘመድ። እኔ ማልዋሽልን ነገር ልንገራ፣ ዘመድ አሁን ገንዘብ ሰብስቧል። ዋልድባ አዳራሽ ባይዘጋጅ እነዛ አባቶች ባይመጡ ፔጁ ላይ ቁጭ ብሎ ብቻ እንደዚህ አሁን እኔ እናንተ እንደምናደርገው እነሱ ሳላሳይ ፔጅ ላይ ቁጭ ብለ ብቻ ማድረግ ተጽዕኖ አነስተኛ ነው። አልገባም ልል የፈለግኩት አባቶች ይኖራሉ። አባቶች በእኔ እናንተ ላይ ባለን አይደለ? ልክ እንዳንተ የራሳቸው ፔጅ ላይ ይገባሉ። አንተ ታስገባቸዋለህ በገስት ማለት ነው። ካስገባቸው በኋላ በእሱ ላይ ተደርጎ ከተደረገ በራሳቸው አካውንት ይረዳሉ። የትራንስፖርት ወጪ የለ፣ የምግብ ወጪ የለ፣ የሆቴል ወጪ የለ። ያ ሁላ ወጪ ቀጥታ ወደ ቤተክርስቲያኑ ይገባል። አየህ 50 ሰው 20 ሰው ይዘዛ የሆቴል የምግብ የምን የኪስ የምን ስትል ብዙ ወጪ ስለሚኖረው ሙሉ እሱ ቀርቶ እነዛ ሰዎች ላይቭ ገብተው ቀጥታ በእነሱ አካውንት ገንዘቡ ገባ ማለት ምን ሆነ? በረከቱን ሙሉ ያገኙታል። ሰውም ይባረካል። አየህ ያ ነው መሆን ያለበት ነው። የኔ ምንም ስፖንሰር አያስፈልገው ሳይኬድ ሁሉም በያለበት በየቤቱ ላይ ፕሮግራም ላይቭ ስትሪም እያስተላለፈ የእነሱን ግን ስንት ቤት ይገባል ነው አሁን ችግሩ አለ። ሶሻል ሚዲያ ላይ የታወቀ ነው። እነ መማር አሉ፣ እነ ዘመዴ አሉ። እኔንም ቢጠይቁኝ በጣም ደስተኛ ነኝ። ሌሎችም ለዚህ ነገር ቢባሉ እምቢ የሚሉ ሰዎች አሉ ብዬ አላስብም። በቤተክርስቲያን ጉዳይ በጣም ብዙ ኢትዮጵያውያን ድርድር አያውቁም። በጣም ብዙ ሰዎች አሉና በየሆቴሉ ማስቀመጣቸው ልክ ነው ብዬ አላስብም። ትላንትና ከዱባይ አንድ ባለሀብት ከዱባይ እንጦጦ ቤተክርስቲያን እዚህ እንጦጦ ኪዳነ ምሕረት ታውቃለህ፣ ገዳሙ በጣም ብዙ ሰው ነው የሚፈወስበት ከአጋንንት ከስራት ከተለያየ ነገር ማለት ነው የሚፈወስበት ሰውየው ተፈወ